ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው የጥር 27 2018 ዓ.ም የምናለሽ መቲ ዝግጅት ዋና ዋና መረጃዎችን የምናቀርብበት መርሃ ግብር ነው ተጀምሯል። እንደተለመደው እኔ መታሰቢያ ቅጸላ ደረጃ ሀብተወልድና ቴክኒሻን ባለሙያው በጋራ ከእናንተ ጋር ቆይታ እናደርጋለን። አብራችን ቆዩ። ደረጀ እንዴት ውለሃል? እንዴት አድረሃል? ያው እንግዲህ ትላንትና ሁለት በብዛት በሰፊው መነጋገሪያ የነበረው የፓርላማው ትርኢት ነው። እንደተለመደው ትርኢት በትርኢት ነበረ። ለህብረተሰቡ እንግዲህ ጠቅላይ ሚኒስትር አብይ አህመድ የሚፈልገውን አጀንዳ የሰጠበት በዛው ደግሞ ነጥብ የጣለበትን ነገር ደግሞ ህዝቡ ሲተነትንና አንዱን ሲያገናኘው አንዳንድ የቆዩ ቪዲዮዎችን እያወጣ ሲያመሳክር ከርሟል። አንተም አንዳንድ ነገሮችን የሰራቸውና የለጠፍካቸውን እየተመለከትኩ እየሳኩ ነበረ። በተለይ ቁርስ ስላልበሉ ነው ወይ የተኙት እዛ አባል የተወካዮች ምክር ቤት አባላት ብለህ እንትን አድርገህ ነበር እና እኔ ግን እየሞከሩ መሰለኝ እና እየሞከሩ ያለበት እየሞከርኩ ነው የሚለውን ቪዲዮ ስላስታወሰኝ ነው። እንኳን ደህና መጣ ደረጀ። እንኳን ደህና ቆየሽኝ መትዬ። ሰላም ብያለሁ። እንዳልሽው እስካሁን ድረስ አላባራም። በትናንቱ የጠቅላይ ሚኒስትሩ የፓርላማ ሪፖርት ላይ ወይም በፈጠራ ትርክት ላይ እየተደረገ ያለው ነገር በጣም በጣም በሚያሳፍር ሁኔታ ነጥብ የጣሉበት ነው። ምንም አጀንዳ አልሰጡም። የትናንትና ውይይት በጣም ባክፋየር ያደረገባቸው አማካሪ የላቸውም ይሄ ሰው የተባለ ትንሽ ባይረሳም ለዘብ ብሎ የነበረባቸውን በትግራይ ተወላጆች ላይ የነበረውን ቁጣ መልሰው በራሳቸው ጊዜ ያቀጣጠሉበት ነው እና ለምን ያን እንደመረጡ አልገባኝም። እንግዲህ ሾርት ሚሞሪ ነው የኢትዮጵያ ሕዝብ ብለው ከአሁን በፊት መናገራቸውን አስታውሳለሁ። ግን ይሄን ያህል ይንቁታል እንዴ ነው ያልኩት። ይሄን ያህል እንዴት ለመናቅ ሞከሩ የሚል ነገር ነው እና ትናንት በቀረባቸው ነው ያልኩት። ደጋፊዎቻቸው ሳይቀሩ ሳይሸማቀቁ አልቀሩም። ተመልክቻለሁ ዞር ብዬ። አንዳንድ ነገር መቲ ለማስተባበል ለመደገፍ የሚመች ነገር አለ። ግመል ሰርቀሽ ግን አጎንብሰሽ አይቻልም። ግመል ሰርቆ አጎንብሶ በፍጹም አይቻልም። ያን የሚያህል ኃጢአት በአዲስ ትርክት በዛ ጉዳይ ላይ ብዙ የተናገሩባቸው ቪዲዮዎች አንቺ እንዳሉ እያሉ አዲስ ትርክት ልፍጠር ሲሉ መሳቂያ መሳለቂያ እንደውም ብዙ ስድብ አስተናግደዋል። ስድቡን እንተዋለን። በገዛ እጃቸው ነው እንግዲህ እግዚአብሔር ሲጣላ ብትር አይቆርጥም ያደርጋል እንጂ ነገር እንዳይጥም የሚሉት የአበው ተረት አንዳንድ ጊዜ ያክደፍ አይተሻል። አንዳንዴ ምን ሆኖ ነው ይሄ ሰውዬ ይባላል። እንደዚህ ሲዞር ራሱ ተያዘ ራሱ ፖሊስ ጋር ገባ ሰተት ብሎ የሚባል ነገር አለ። ከታቦት ሰርቆ ነው ይባላል። የዛ አይነት ነገር ነው እና ተመልከች፣ የሰው ደም እኮ መጥፎ ነው የሚባለው። ህዝቤን ተዉ ምናምን ያለው በተለይ እንዲህ በጣም ህዝቤን ያን ነገር ነው። ወደ እሱ እንመጣለን በስፋት ዛሬም በትንሹ አንቺ ጋር የምናየው እሱን ነው። አንዳንድ የዛሬ መረጃዎችን አስቀድመን እናድርስላቸውና በሱ እንቀጥላለን ብዬ ነው። በዛሬው ዕለት በአማራ ክልል የሚካሄዱ በትናንት ጀምሮ ውጊያዎች በደቡብ ወሎም በሰሜን ወሎም እየቀጠሉ ነው ያሉት። በሰሜን ወሎ በከለላ ወረዳ፣ በደቡብ ወሎ በወግዲ ወረዳ ነው የተደረጉት ውጊያዎቹ። በዚህ ውጊያ ላይ የምኒልክ እዝ የሚገኙት የአባናደው ክፍለ ጦር በከለላ ወረዳ በትንሹ 20 ወታደሮች ህይወታቸውን አጥተው 20ዎቹ ደግሞ ወደ ደሴ ሆስፒታል መላካቸውን ያረጋገጡበት ቀን ነው። በጣም በጣም የሚገርም ነገር ነው። ያ ብቻ አይደለም። በከለላ ወረዳም በወግዲ ወረዳም እንደዚሁ በርካታ አድማ ብተናና ሚሊሻዎች ያለቁበት ነው። ሌላው በዋግምራ ነው ከፍተኛ የጦር መኮንኖች የሞቱት። ተራ ወታደር ሲሞት አይቀበርም መቲ አይቀበርም። ነገር ግን የዋግምራውን መሸሸግ አልቻሉም። ከፍተኛ የጦር መኮንኖች ስለሆኑ አሚኮ ራሱ ዛሬ በጦርነቱ ለተሰዉ የክብር መስዋዕትነት ለከፈሉ ለሀገራቸው የቀብር ስነስርዓት ተደረገ ብሎ ሲያሳየው ነበረ። ቅድም እኔ እንደውም አስተያየት ሰጥቻለሁኝ። ደግሞ አለው አስተያየቴን። እነዚህ የጦር መኮንኖች ወታደራዊ መኮንኖች በክብር መቀበራቸው መልካም ነገር ነው። ነገር ግን አሚኮ እንዳለው ወይም መገናኛ ብዙሃን እንዳሉት ለኢትዮጵያ ዳር ድንበርና ለሉዓላዊነቷ አይደለም የተሰዉት። ውሸት ምን ያደርጋል? ሲቪል ዋር ነው ኢትዮጵያ ውስጥ ያለው። የትኛው ድንበራችን ነው በውጭ ወራሪ ተወሮ የውጭ ወራሪ ጋር የገጠሙት?
ካለፉት 5 ዓመታት ወዲህ ወታደሩ የራሱን ህዝብ ነው እንዲገል የተማረው። መጀመሪያ ላይ ወደ ትግራይ ዘመተ። የትግራይ ጦርነት አለቀ ሲባል ወደ አማራ ዘመተ፣ ወደ ኦሮሚያም ዘምቷል፣ ወደ ትግራይ ዘምቷል። ስለዚህ ለሉዓላዊነትና ለገርዳር ድንበር በመሞታቸው የክብር መስዋዕትነት የቀብራቸው ስጋቸው አረፈ የሚለው ዜና ውሸት ነው። ለግለሰቦች ስልጣን ማስጠበቂያ፣ ለድርጅትና ለፓርቲ ስልጣን ማስጠበቂያ ወንበር ሲባል የስልጣን ጥማት ላለባቸው በስልጣን ጥማት ላረኩት ግለሰቦች ተብሎ የኢትዮጵያ ድሆች፣ የምስኪኖች ልጆች፣ የድሃ ልጆች ደም ያለማቋረጥ እንደ ጅረት እየፈሰሱ ነው። እነዚህ ዛሬም የተቀበሩት የጦር መኮንኖች በአሚኮ እንደውም ፎቶውን ልከው ይችላለሁኝ ከሌለች ለቴክኒሻናችን ግን እኔ ግን ለምንድን ነው በዚህ ደረጃ ዜና ሊሰሩለት የቻሉት? ለምን ብዙ የጦር መኮንኖች ከዚህ በፊት ሞተዋል። የመደበቅ ያለመደበቅ ብቻ ሳይሆን እዛ አካባቢ ሊሰሩበት የፈለገው ፖለቲካ አለ አውቃለሁ። በዚህ በአገው በኩል እንቅስቃሴ እንዲነሳ ከአማራ ህዝብ ጋር አማራ አይደለም በቃ የሚያደራጇቸው ሰዎች አሉ፣ በደንብ እያሰለጠኑ እያሉ ማለት ነው። እና አገው ሸንጎ ምናምን የሚባሉ እንቅስቃሴዎች እና ሰሞኑን ብዙ ነገር እዛ አካባቢ ኢንቨስት እያደረግን ነው እያሉ ነው። ምናልባት እዛ አካባቢ ያለውን ማህበረሰብ እንደዚህ አይነት ነገር በማድረግ ህዝቡን ሁሉ አውጥተው በማስለቀስና እንትን በማለት የማነቃቃትና የማነሳሳት ፍላጎት ነው አላውቅም። ምክንያቱም እየተነገሩ ያለው ማህበረሰቡ ለእናንተ ሰላም ሲሉ የተሰዉ ሰዎች ናቸው ተብሎ ነው። ለእናንተ ሰላም እናንተን ለመጠበቅ ሲሉ የተከፈለ መስዋዕትነት ተብሎ ነው። ለሌላ ጦርነት መመልመያ ነው የእውነት እንደው አዝነው ነው ይሄን ያደርጉት የሚለው ጥያቄ ጭሮብኛል። እኔ ለማጣራት በግል ሞክሬ ነበረ። እንዳልሽው ነው እጅግ በርካታዎች ኮሎኔሎች ምን ተደርገል። የእነዚህ ግን ሟቾች አንድ ከፍተኛ ማዕረግ ያላቸው መሆናቸውን ነው ለማጣራት ሞክሬ። ሁለተኛ የማይበሰበስ የአካባቢ ተወላጆች ናቸው። ኢቭን እነሱ እንኳ ባያደርጉት ህዝቡ ግልብጥ ብሎ መቅበሩ አይቀርም፣ የሚታወቁ ናቸው። ስለዚህ እስከዛሬ ድረስ አንቺ ነገሮቹ ሺዎች ናቸው ያለቁት። እስከ ከፍተኛ የጦር አዛዦች ድረስ አልቀዋል። ደማቸው ደመከልብ ሆኖ ነው የቀረው። ይሄን ነገር ሊሸፍኑት አልቻሉም። ስለዚህ ዜናውን እኛ እንደምንሰራው ያውቁታል። ቀብሩ ሲፈጸም እኛ ጋር እንደሚደርስ ይታወቅ ነበር የዚህ ዜና። ስለዚህ እነሱ እኛ ጋር ከመድረሳችን በፊት የአካባቢው ነዋሪዎች ስለነበሩ ህዝቡን ቀብራቸው ስለሚችል መረጃው ስለሚወጣ ለሀገራቸው ዳር ድንበር የከፈቱ በማለት የዚህ አይነት ቀብር ነው። ስንቶቹ ተቀበሩ? አንቺ ያልሽው ትልቅ ጥያቄ ነው። ይሄ ሁሉ እንደ ቅጠል ሲረግፍ ሌሎቹስ ታዩ መቀበራቸውን መርዶ ለቤተሰቦቻቸው ተነገራቸው? አልተነገራቸውም። እንሰማለን፣ እናውቃለን። ሊሸፍኑት የማይችሉበት ነገር ሲሆን ነው አልፎ አልፎ እንደዚህ የሚያመጡት። ከአሁን በፊትም እንዲህ አይነት ነገር አዲስ አበባ ላይ አድርገዋል። አንድ ጊዜ ብቻ ታዋቂ ሰው ናቸው፣ ነገሩ የሚወጣ ሲሆን ማለት ነው። ስለዚህ ያ ነው እየሆነ ያለው። ይሄ የሚያሳየን እንግዲህ ዋግምራ ላይ ሰሞኑን በተደረገ አውደ ውጊያ ነው። ይሄ ዛሬም መኮንኖች እና የጦር አዛዦች የሚያልቁበት ውጊያ እንደቀጠለ መሆኑን የሚያረጋግጥ ነው። እነሱ ተቆጣጠር ነው አጸዳ ነው እንደሚሉት አይደለም። ማህበረሰቡ ሲቀብር ህዝቡ ጋር ወዳጅ ለመምሰል አብረው ቀብረዋል። አንቺ እንዳልሽው ምን ለማድረግ ነው? በዛው ፋኖንም ለማስጠላት ምንም ለማለት ፕሮፓጋንዳም ሰርተውበታል። ነገር ግን ጦርነት ሲገጠም ከሁሉም ወገን ሞትም መቁሰልም የተለያየ መማረክም ያለ እንደሆነ ደጋግመን ተናግረናል። ሌላው በአማራ ክልል መቲ በዚሁ ላይ ምናልባት ለማህበረሰቡ ጥንቃቄ ማድረግ አለበት። አሁን እየለዩ አንተ አገው ነህ፣ አንተ ቅማንት ነህ፣ አንተ አማራ ነህ፣ አንተኛው አይደለህም የሚል ፖለቲካ ውስጥ ለውስጥ እየሰራ ስለሆነ ማህበረሰቡ ከዚህ ራሱን ጠብቆ በአንድነት እንደ ችግሩን እንዳለፈው የባለፈው ጦርነት አሁንንም ራሱን መጠበቅ አለበት። በጣም ከፍተኛ የሆነ የመከፋፈል ፖለቲካ እየተሰራ ነው፣ ህዝብን በህዝብ ላይ ማነሳሳት እዛ አካባቢ። ትክክል። ይሄ ነው። ምንም የሚተርፍ ነገር የለም። ስለ ወልቃይትም ትናንት የተነገረውን እንደ አዲስ ሰምተናል። አይተሽ እንደሆነ መቲ ወይ ይመለሳሉ ተፈናቃዮች፣ ከዛ ራሳቸው ወስናሉ። አዲስ ህዝበ ውሳኔ እንደሚካሄድ ነው የተናገሩትና ምንም ጠብ የሚልለት ትርፍ የሚያደርግለት ነገር እንደሌለ አውቆ ካገዛዙ ህዝቡ ወገኑን፣ ራሱን፣ አካባቢውን መጠበቅ ነው ያለበት። ይሄ መንግስት ጅኮ እየመታ ነው። ከተንቀጠቀጠ ቆይቷል። በደመ ነፍስ ነው እንጂ አገር እኔ እያስተዳደረና መግዛትን ብትዩ እየገዛ ነው ብዬ የማየው መንግስት አይደለም። አጠቃላይ ይሄ ነገር በማየሉም በባህር ዳርና በደብረ ማርቆስ የሰማናቸው ዛሬ አሰቃቂ ዜናዎች አሉ። በባህር ዳር ዶክተር ጸጋነው የተባለ ዶክተር በጣም ታዋቂ የተመሰከረለት በባልደረቦቹ ተገደለ ተወስዶ። ትናንትና ከፌደራል ከጤና ጥበቃ ሚኒስቴር ይመጣሉ የተባሉ እንግዶችን ለመቀበል ሽር ጉድ እያለ ነው የወሰዱት። ድንገት መጥተው በቢሮ ውስጥ
ለምን እንደወሰዱት ለምን ምክንያት እንደሆነ ሳይወስዱት ወሰዱት። እየቀጠቀጡ ባስከፊ ሁኔታ ወሰዱት። ባልደረቦቹ እንደተናገሩት ከወሰዱት በኋላ ወደ ቤቱ ሄደው ላፕቶፑን፣ የባለቤቱን ስልክ፣ ጠቅላላ ያለውን ነገር ሁሉ አደረጉ። ቤቱን ፈተሹ። ምሽት ላይ ይለቁታል ሲባል ስልክ ደውለው ቤዛዊት ክሊኒክ ይባላል፣ እዛ መታችሁ አስከሬን ወሰዱ አላቸው። እጅግ በጣም የሚዘገንን ነው። የሱ ሳይበቃ ደብረ ማርቆስ ከተማ ባለሀብት፣ ወጣት ባለሀብት ሆነኝ የሚልና የባህል ማዕከል ባለቤት የነበረ እሱም ደግሞ በግልጽ የፋኖ ደጋፊ ነው ብለው ቀጥቅጠው ገለውት አሁን ሆስፒታል ላይ እያጣጣረ ነው የሚገኘው። በተቻለ መጠን ወጣቶች ራሳችሁን ለማዳን መዘጋጀት አለባችሁ። ያ ካልሆነ ደግሞ የተላለፈላችሁ መልእክት ምንድን ነው? በአማራ ክልል የምትገኙ ወጣቶች በተለይ በጊዜ ቤታችሁ ግቡ የሚል በጊዜ እንደፈለጉ ያፈሱ ትንሽ መሸትሸት ካለ የፈለጉትን ነገር የሚያደርጉበት፣ የሚገድሉበት፣ የሚቀጠቅጡበት፣ ብዙዎችን የሰውሩበት ሁኔታ ስላለ የመጨረሻው ሰዓት ላይ አስቀያሚ ጊዜ ስለሆነ በተለይ ወጣቶች ገብተው ወደ ቤታቸው ስለማይመለሱ እባካችሁ በጊዜ ግቡ ወጣቶች፣ የአካባቢ ወጣቶች የሚል ጥሪ ቀርቧል። ይሄ ብቻ አይደለም። በደራ ወረዳ አማራ ስልጣናችን ሊነጥቀን ነው ተነስ እያሉ እየቀሰቀሱ በአሁኑ ሰዓት ላይ በርካታ የኦሮሞ ተወላጆችን መቲ እንደምታውቂው እያፈሱ ነው የሚገኙት በዘፈቀደ ድሃዎችን እና በደራ 4 ሴቶችና 3 ወንዶችን ወጣቶችን አፍሰው 7 የኦሮሞ ተወላጆች 7 ወስደው ለሚሊሻነት ሲወስዷቸው በአካባቢው የሚንቀሳቀሱት የፋኖ ኃይሎች ናቸው ነፃ ያወጧቸውና በጣም ደስ የሚል ነገር ነው። የፋኖ ኃይሎቹ የሰጡት መግለጫ ወገኖቻችን ናቸው። ፎቶግራፋቸው ይሄው እዚህ አለ። 4 ሴቶች ሚሊሻ መሆን አለባችሁ ተብለው የኦሮሞ ተወላጆች፣ እነዚህ የአፋሮች ናቸው መጣበታለሁ። እነሱ የአፋሮች ናቸው መጣበታለሁ። ይሄ እነዚህ ናቸው 7 የኦሮሞ ተወላጆችን በዛሬው ዕለት ነፃ አውጥተዋል። ያም ብቻ አይደለም ያሉት በተገቢ ሁኔታ በአሁኑ ሰዓት ላይ እየተንከባከቧቸው ናቸው የሚገኙት። ከተንከባከቧቸው በኋላ ከአሁን በፊትም መልሰዋል ወደ የአካባቢያቸው። እነዚህም ከፈለጉ ወደ ቤተሰቦቻቸው፣ ካልፈለጉ ደግሞ ወደ ሌላ ቦታ የትራንስፖርት ወጪያቸውን ሸፍነን እንመልሳቸዋለን በማለት ተናግረዋል። እኛ ከማንም ብሔር ዘርጋ ጠብ የለብንም፣ ሁሉም ወገናችን ነው። ጠባችንና ጥላችን ከአገዛዙ ጋር ነው። ወንድሞቻችሁ ወገኖቻችን ደርሰንላቸው በልዩ ኦፕሬሽን አውጥተናቸዋል በማለት እንደምታያቸው መቲ 1 2 3 4 ሴቶች አሉ። ከመካከላቸው 3 ወንዱ ናቸው። ሚሊሻ ሊያደርጓቸው እነዚህ ሴቶች ተመልከት። ከአሁን በፊት እንደሚያደርጉት ባሎቻቸው የሞቱባቸውን ሰዎች ሚስት እየወሰዱ ሚሊሻ መሆን አለባቸው ይሉ ነበረ። አስለቅቀዋቸው አሁን ፋኖች ጋር ነው ያሉት። ወደ ቦታቸው እንመልሳቸዋለን ብለዋል። ቅድም ያሳየሽኝ አንድ ፎቶ አለ መልሽውና፣ እነዚህ ደግሞ የቅድሞቹ ከ20 በላይ ጭነት መኪና ነው። ይሄ በትንሹ ነው ፎቶ። በትናንትና ዕለት ወዴት ሊሻገሩ መሰለሽ መቲ? ወደ የመን ለመሻገር ከአሁን በፊት ውጡ ወደ ተባሉበት ሀገራችን ልትወስኑ ወደ ተባሉበት በጦርነት ወደ ፈራረሰችው የመን ማለት በጣም አስቀያሚዋ ሀገር ነች። በጦርነት በጸጥታ ምክንያት የሀውቲ አማጽያን ያሉባት፣ በአሜሪካ ድሮን በምትቀጠቀጥ፣ በሳውዲ አረቢያ ጥሎም በምትቀጠቀጥ በየጊዜው ወደዛ ነው እየሄዱ ያሉት። በብዙ ጊዜ እንደውም በተሳሳተ ኢላማ ብዙ ኢትዮጵያን ተገለዋል በአየር ጥቃት። ይህንትን እየመሰሏቸው ይቅርታ ተጠይቋል። አሜሪካ መንግስት እንዴ ይቅርታ ጠይቋል። ኢትዮጵያን የሰፈሩበትን ካፕ ተደርጎ ወደዛ የሚሄዱት ለምን ከኢትዮጵያ የማይሻል የለም እየሄድን እንሙት ብለው ማለት ኢትዮጵያ ውስጥ ሆነን በተስፋ ማጣት ቆዝመን ከምንሞት በቁማችን ከምናብድ የየመን በረሃ ይብላል፣ እዛ ያለው እሳት ይብላል ብለው ሲሄዱ በትናንትናው ዕለት ከ20 በላይ ጭነት መኪና ሄደው በአፋር ፖሊሶች መሃል ላይ እንደምታያቸው በአፋር ፖሊሶች ነው የተያዙት። በተመሳሳይ በትናንትናው ቀን ጠቅላይ ሚኒስትሩ ፓርላማ ላይ ሪፖርት ሲያቀርቡ የስርዓት እድሉን እንደዚህ አድርገን ያሳደገን እያሉ ኢኮኖሚውን ነገር ሲደሰኩሩ ነበር። ስለ ወጣቶች፣ ስለ ኑሮ፣ ስለ ምናምን ብዙ አላሉ። ይልቁንም ያን ካሉ በኋላ ያሉት ምንድነው? ከ100 በላይ የጦር አውሮፕላን አለን ነው ሲሉ የሰማናቸው ሰምተናቸዋል ማለት ነው። ከሪዞርታችን አምረዋል፣ እየተሰራ ነው፣ ኮሪደራችን ነበር ያሉት። የሰው ልጆች የወጣቶች ህይወት የወጣቶች ተስፋ ጨልሞ ሚሊዮኖች መቲ በጥይት ከሚገደሉት ከሚታገቱት አገር ቤት ውስጥ ነው ከሚያለቅሱት ውጭ
ሚሊዮኖች ወደ ፈራረሱ ሀገሮች መጠለያቸው መሸሻቸው ማምለጫቸው ሚሊዮኖች የመጣው ለመምጣት ለመቀበል ብለው በተስፋ መቁረጥ ስሜት በሚወጡባት ሀገር ከመቶ በላይ የጦር አውሮፕላን አሉን ብሎ የሚፎክር ካለ እኔ በቃ ትናንትና ያልኩት እኔ እግዚአብሔር ለዚች ሀገርና ለህዝቧ እሱ ይሁናቸው እሱ ይድረስላቸው ነው በቃ ያልኩት። ከሰው አቅም በላይ ከሆነ እሱ ይድረስላቸው። የኢትዮጵያን ችግር ለቅሶ መከራ ይታወቃል፣ ከማንም የተሰወረ አይደለም። መሪዎቹ ያተኮሩት ትኩረት ደግሞ ምን ላይ እንደሆነ እንደምትመለከተው ነው። ሰው የተባለ ፍጡር ተረስቷል፣ ድሆች ተረስተዋል። ለአንድና ለሁለት ሰዎች ቤት እየሰጡ ወይም አመት በዓል ሲመጣ ዶሮ እያደሉ ድራማ ለመስራት ነው የሚሞክሩት። ድህነትን ለመቅረፍ በተደራጀ ሁኔታ በፖሊሲ ተቀርጾ የኢትዮጵያውያንን ኑሮ የማሻሻል የሚባለው ነገር የተረሳ ነገር ሆኗል። እንደተመለከተችው ምንድነው ያሉት? ከመቶ በላይ የጦር አውሮፕላን አለን በማለት ነው የተናገሩት። ገና እንዋጋለን የሚል ገና ጦር እናደርጋለን የሚል ነው። ከትናንት ወዲያ እንደነገርኩሽ የእንግሊዝ ኤምባሲና የእንግሊዝ መንግስት ሀገራቸው ወደ ኢትዮጵያ እንዳይሄድ ተደርጓል። ሪዞርቱንና ምኑን ማን እንደሚጎበኝላቸው የምናውቀው ነገር የለም። በጣም በጣም አሳዛኝ ነገር ነው እየሆነ ያሉት መረጃዎች ከሞላ ጎደል ከውጭ ዜናዎች ውጭ እንደዚህ ናቸው። ኤርትራ ምላሽ ሰጥታለች። አቶ የማነ ገብረ መስቀል የውጭ ጉዳይ ሚኒስትሩ የአብይ አህመድ የትናንትናው ሪፖርት አዲስ ወረራ ለመፈጸም ምክንያት መፈለግ ነው። ምክንያቱም አብይ አህመድ ሲለን የነበረው ማመስገንና ውዳሴ ብቻ ሳይሆን ከፍተኛውን የጦር ኒሻን ለኤርትራ ጀነራሎችና የኤርትራ መንግስት ይሸልም ነበረ ያኔ ብለዋል። ሁለታቸው ነው። ዛሬ ምን ተነስቶ ነው ያን ትርክት በዚህ የሚያደርገው ብለው በጣም ጸያፍ ቃል እንደውም ተናግረውታል። እና ውሸት ጋር ተያይዞ ይሄን ይመስላል የዛሬዎቹ መረጃዎች። አመሰግናለሁ። ምናልባትም በጠቅላይ ሚኒስትሩ በተደጋጋሚ በብልጽግና ሰዎች በኩራት የሚነገረው ይሄ የጦር መሳሪያ ነው፣ ጥይት ማምረቻ ነው፣ ድሮን ነው፣ እነዚህ ናቸው በጣም በብዛት የወታደር ብዛት የወታደር ጋጋታ፣ በ3 ወር ወጣት ማሰልጠን እንችላለን፣ ኃይል አለን፣ ጉልበት አለን የሚል ነው። እንግዲህ ንጉስ በሰራዊቱ ብዛት አይድንም እንደተባለም የሚያውቅ አይመስለኝም ጠቅላይ ሚኒስትሩ። ይሄን ሁሉ ግን አሁን አንተ ያልከው ሌላው የማህበረሰብ ኑሮ ዞሩ ተብሎ አይታይም። ወጣቱም ማህበረሰቡም በጣም በጭንቅ ውስጥ ነው ያለው ከሚለው ባሻገር እነዚህ መሳሪያዎች ራሱ የሚገዙት እኮ ለድንበር ለመጠበቂያ እኮ አይደለም። እዚቹ ሀገሪቷ ውስጥ ጥያቄ ለሚጠይቅ ተራብኩኝ፣ ተጠማሁኝ፣ መብቴ ይከበር ለሚለውን መግደያ ነው። ሌላ ምንም አዲስ ነገር አይደለም። ሌላ ዙሪያውን ድንበራችን ዙሪያውን እንደማይጠበቅ በጋምቤላ ላይ የምናየው ነው። በዚህ በጎንደር ጋራ ባለው ቦርደር ሱዳኖች በደንብ አድርገው የሚገቡበት የሚወጡበት ነው። ከጅቡቲም ገብተው አፋር ላይ እንደገደሉ እናውቃለን። የድንበር መጠበቂያ አይደሉም። እስካሁን ድረስ የኛ ሀገር መሳሪያዎች በራሱ በኢትዮጵያዊ ዜጋ ላይ የፈሰሱ ናቸው። የኢትዮጵያን ደም ያፈሰሱ ናቸው። በራሱ ገንዘብ ይገዛሉ፣ በራሱ ስም በልመናም በዕዳም ይመጣሉ፣ ራሱን የሚገሉት ነው እና ከዛም አልፎ እንኳንስ የማህበረሰቡን ኑሮ ማሻሻል ይቅርና መገደሉን በቆመለት በዚሁ መሳሪያ መልሶ የሚገደለው ማህበረሰብ ነው። ከዛም አልፎ እንደገና ደግሞ በተለያየ አካባቢ የሚገደለውና የሚረሸነውና የሚታገተውን እንኳን ለማቆሚያነት የሚተርፍ የሚያገለግል አንዳችም የሰራዊትም ኃይልም የለም። አሁን ዛሬ ከ5 ሰዓታት በፊት የወጣ አንድ መረጃ ነበር። እናት ፓርቲ ያወጣው መግለጫ ነው። አርሲ ምስራቅ አርሲ ውስጥ አሁንም በዝምታ ንጹሐን በማለቅ ላይ ናቸው ይላል። ይሄ እንግዲህ ቅዳሜ ጥር 24 2018 ዓ.ም በምስራቅ አርሲ ዞን ሆንቆሎ ወረዳ ሊሙ ለማን ቀበሌ 13 የጉራዩ የእግዚአብሔር አብ ቤተክርስቲያን አጥቢያ ምዕመናን ታግተው ተወስደዋል። እስካሁን አንድ ሰው የተለቀቀ ሲሆን አንዱ ታጋች ህፃን ልጅ ነው። አባቱ ፈልገው ሲያጡ ነው ህፃኑን የወሰዱትን መሆኑን የአካባቢው ነዋሪዎች የታወቀው ማለት ነው። ይሄ እንግዲህ ግድያም በቤተክርስቲያን ውስጥ ዘለው ገብቶ እዛ ውስጥ ያሉትን ምዕመናን ወስዶ መግደል፣ ማገት አሁንም ድረስ በዚህ ይሄ ሁሉ መሳሪያ አለን ተብሎ በሚጎረርበት አገር ላይ ማህበረሰባችን በዚህ ሁኔታ እያለቀ ነው ያለው እና በጣም የሚያሳዝን እንዳልከው ነው። በጣም አደገኛ ሁኔታ ነው። አደገኛ እብደት ውስጥ እየሄዱ ነው ያለው በዛ አካባቢ ያሉ ሰዎች። እንግዲህ ተው የሚላቸው ማህበረሰብ አንድ ላይ ቆሞ ካልሆነ ነገ በጣም ማጣፊያው የሚያጥረን ይመስለኛል። ደረጃ እውነት ነው። መቲ ምንም የኢትዮጵያ ነገር አሳሳቢ ነው። ቅድም እንዳልኩሽ ነው። አሁን እኔ በቃ እግዚአብሔር እሱ በራሱ በቸርነቱ በምሕረቱ በተአምሩ ይድረስልን እንጂ
ይቻገር ወዴት እየሄደች ነው የሚለው ነገር እጅግ አሁን ካለንበት የበለጠ አደገኛ ኢቭን እና IMF እና ኖርድ ባንክ የሚያወጡት ሪፖርት ሌላ እሱ የሚናገረው ሌላ እነሱ 7% አድጋለች ሲሉ እሱ IMF 9% አድጋችኋል ብሎ ከየት እንደሚያመጣው አላውቅም አንድ አላሉም 7% እኮ እንዴት አላችሁ ተብሎ እኮ ተቋሚዎች IMF እኮ እየጠየቁ ነው ኢኮኖሚስቶች እንደውም አጋናችኋል እያሏቸው ነው IMFዎች ከየት መጥቶ ነው የጦርነት ብታመስ ሀገር 7% ምታድግ ባሉበት ሰዓት ላይ 9% ነው ይሻል ዩሮቦንድ ከትናንት ወዲያ የተሻለ አበዳሪዎች ለኢትዮጵያ ማበደር የብድር ሁኔታ እኔ ወደ ስልጣን ስመጣ ኢትዮጵያ ብድር ጭራሽ አናበድርም ብለው እንትን ብለውባት ነበር ዛሬ ተለምነን ነው ብድር የምንወስደው ብለው ቁጭ አለት አብይ ወደ ስልጣን ሲመጣ ኢትዮጵያ የመበደር ደረጃ ቢ ነበረ ቢ አሁን ሲ ሆኖ ነበር ዲ ሆኗል ጭራሽ ብድር አልሰጥም ተብላለች ለምንድን ነው እንዲህ የሚያደርገው እኔ እኮ ሲመድረሱ አይደለም ከየት ነው የሚያመጣው አይሽ እንትን የፓርላማ አባላቱ እንዳይሻቸው ቅድም እንዳልሽው እንቅልፋሞች ናቸው እዛ ደህና እንትንም የለም ትንሽ የሚያገላብጥም ኢንተርኔትም ጎግል የሚያደርግም የለም ዝም ብሎ ነው የሚሰማው ሰው ብሎ ልክ ይሄ ስልጣን የወጣበት መንገድ አለ አይደል በቃል እየሸወድሽ በቃል እየተናገርሽ በምን እያባበልሽ የመምጣት ዘገር እንደ መርህ አድርጎታል በቃ የሌለ ነገር ዲ እኮ ደርሳለች ከቢ ወደ ዲ ነው የደረሰችው ያኔ ከነበረበት ሁኔታ አሁን ነው በጥቁር ገበያ እኮ 50 ብር የነበረው ዶላር እና ዩሮ እሱ እና አብይ ስልጣን ላይ ሲመጣ 208 ብር ገብቷል እኮ ዩሮ በጥቁር ገበያ ይሄ እኮ ነው የሚነግረን እኮ ራሱ እንዴት ዩሮ ቦንድ መቸለት እና ፈረንሳይ እና ማለት መንግስታቱ ገብተው ለኢትዮጵያ ብድር አስጠብነው ሰርዘውት የ1 ቢሊዮን ዩሮ ከየት ነው የሚያመጡት ምን ያደርግለታል ማያውቁ የፓርላማ አባላት አሉ እንትን ማድረግ ይችላል ለምንድን ነው በዚህ ደረጃ መዋሸት የተፈለገው የሚለው ነገር ነው ዞሮ ወደዚሁ ምንገባው ወደ ፓርላማ ምንገባው መጥ አንድ ቪዲዮ አለች እሷን አይተው ምንገባው እስኪ ካለች አንድ ቪዲዮ አሁን እሷን ተፈጸመ የሚል ነገር አለና ወጣቱ ተደራጅቶ ከዛ ካለው ኃይል ጋር ግብግብ ስለገጠመን ምንድነው እናንተ ባላችሁ መረጃ አይደለም እዛ አንደኛ ጭፍጨፋው የተባለው አይነት አይደለም ጉዳት ደርሷል ትግራይ ላይ ማለት ተወራውን ለሚዲያ ፍጆታ የዋለው አይነት አይደለም ጥፋት የሰራው ራሱ TPLF ነው ተመልከች የሻቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው በሲቪሎች ማለት ነው ሰራዊቱ በዛ ሲያልፍ የሻቢያ ተኩስ ከፈተባቸው ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው ልክ እንደ ደፈጣ አይነት ማለት ነው ይሄን ያደረገው ደግሞ ከተማ ውስጥ ነው እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል ይሄ ነው የነበረው በየቤቱ የገቡ የሚለው አይደለም በቃ ከተማ አይደለ ተተኮሰበት ግብረ መልስ ሲሰጥ ከተማው ሰው ብዛት ስለሚኖር እንትን አድርጓል ጉዳት ደርሷል ያ ጉዳት እንዲደርስ ሆን ተብሎ ነው የተሰራው በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተ ከተማ ውስጥ አስገብተ ተኩስ ከከፈትክ ምን ያርግ ታዲያ ሰራዊቱ ራሱን መከላከል አለበት ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው እና በዘራችሁ አይድረስ ያለውን ራሱን መድገም ነው እንግዲህ የእርስ በርስ መጣላት የአብይ ትናንት ትርክት የኢታማጆሩ ትርክት ተመልከቱ ኢትዮጵያ ያድላቸው አብይ ትናንት አዲስ ትርክት ፈጥራለሁ ብሎ ከኛ ኋላ እየተከተሉ ነፃ ባወጣቸው ከተሞች መጀመሪያ ላይ አዲግራት ከዛ አክሱም ከዛ አድዋ እየተከተሉ ወጣቶች ይገደላሉ ብርሃኑ ጁላ ምን አሉ የኤርትራ ጦርነትን ተከሳደው ብሎ አብይ ተንኳሾቹ ህዝብ ያስጨረሱ ተዋት ናቸው በሰላም እያለፈ የነበረው የሻቢያ ሰራዊት ላይ ይሄው የተነከረ ተኩስ ከፈቱበት ሆነ መከላከል ስለነበረባቸው ተከላክለዋል ያን አድርገው ጉዳቱ ደርሷል ይሄንን ነበር አብይም ትናንት ሲነግረን የነበረው ከዚህም በላይ ነበር ይሄን ነው ሊቀይረው የፈለገው ተጠያቂዎቹ ላለቁትና ለምኑ የኤርትራ መንግስት አልነበረም ያደረጉት TPLF ነው ተጠያቂው ህዝብ ያስጨረሰው ነው ያሉት አብይም ነው ያን ያለው በነገራችን ላይ የኤርትራ ጦር ወደ ኢትዮጵያ
ገብቷል የሚል ሪፖርትና ክስ በሚቀርባበት ጊዜ የመጀመሪያ አብዩ እንደ ያለው አልገባም ቆየናት ሲሉ ነበር። ከቆየስ በኋላ እንዲገባ የተገደደው ሮኬት ተኩሰውበት ነው። ወደ አስመራ ተተኩሷል። ሮኬት ሳውስ ነጨፉ ጋብዞ ያስገቡትኛ ሳይሆን እነሱ ተንኩሰው ነው የሚል ሁለት መልስ ሰጥቷል። ከዛ ደግሞ እነሱ ባይኖሩ ምን ይውጣን ነበርም ተብሏል። እሱማ በኋላ ነው እንግዲህ ምን ለማድረግ ነው እነዚህ ሁለት ነገሮች ምንድነው ኤርትራን ለመከላከል ሄደባቸው ነገሮች ናቸው። ይህ አይደል ብቻ አይደለም። በተጠየቀ ሴቶች ደፍረዋል ወታደሮቻቸው የሚል ጥያቄ መጣ። ትግራይ ውስጥ ነው የነሱ በወንድ ነው የተደፈሩት፣ የኛ እኮ ወታደሮች በሳንጃ ነው የተደፈሩት ማለት የትግራይ ሴቶች መደፈሩ ኢዚ ነው ያደረገው። ከመቼ እንደው ትናንት እኮ አዘኔታው ገርሞኝ ነው። እነሱ በወንድ ነው የተደፈሩት፣ እኛ በሳንጃ ነው የተደፈርነው። ማን ረሳው ማለት ነው። ቀጠለ እኛ ጠባችን ከትግራይ ህዝብ ጋር ሳይሆን ከቲፒኤልኤፍ ብቻ ላይ ይገዝ ነው አለ። መቀሌን በሻሻ አደረግናት ያልኩት እኔ አይደለም። መቀሌን በሻሻ በማድረግ ቲፒኤልኤፍ እንዴት ነው የሚጎዳው? የመቀሌ ከተማ ነው አይደል? ከተማዋን አፈረስን በደስታ ስሜት በሻሻ አድርገናታል። ይሄ የመጥፎ ነው የኢንፌሪቲ ኮምፕሌክስ መቲ በሻሻ ልጅ እያሉ ሲያበሳጩት ሲያናድዱት የእናንተን መቀሌ በሻሻ አደረግኩላችሁ ነገር ነው በጊዜው የተናገረ። ትናንትና ከየት ነው የመጣው ያ ሁሉ ሀዘኔታ? ሀዘኔታ ብቻ ሳይሆን ህዝቤ የሚለው ህዝብ ራሱ አለው እንዴ? አትንኩ ህዝቤ የሚባል ሰው ሲልም ሰምቼ አላውቅም። ፈርዘር ሄደና ህዝቤን አትንኩብኝ የትግራይን ጠባችን ብዬ ደመቀም ገዱንም ላኳቸው አለና ወዲያው ነገሩን ሲለውጠው ተመልከች። በጣም አደገኝ ካልተጠነቀቅሽ መቲ የኢትዮጵያ ህዝብ አማኝ ነው ብሎ ይናገር የለ የልቡን የት ለማተባቸው ከኖሩ በህይወት አሉ ለማተብ ካሉ አለና ነገሩን ወደ ምን ቀየረው? ወደ መንፈሳዊ ነገር ቀየረ። ምንም ማተብ አያስፈልግም። ለማተባቸው ማለት አያስፈልገውም። ደመቀና ዘውዱ ገዱ ያውቃሉ ማለት በቂ እኮ ነው። እዚህ ላይ ካልሆነ ገዱ ያስተባብራሉ ወጥተው ከሆነ ምን ሆኖ ገዱና ደመቀ ማወቅ አለማወቃቸው አንቺ አሁን መላክ አለመለካቸው ለአንቺ ምን ትርጉም አለው? መላኩስ ምን ትርጉም አለው? ማቆም ነው እንጂ መሐላ ማተም ምናምን ብሎ እዚህ ላይ መናገር ዋናውን አጀንዳ ታመልጭና አየሽ፣ ዋናው አጀንዳ እዛ መገደሉ ምናምናቸው ነው። ትልቁን አጀንዳ ታስመልጭና ይቺ ኢህአዴግ ይጠቀምባት የነበረች ነው። በነገራችን ላይ ይሄን ዘዴያቸውን ሰምቻለሁ። ምን ይነበረ የክርክር ዘዴያቸው ምርጫ ላይ አንዱ ሲነግረኝ ነው። ምን እንባላለን አለ በምርጫ ኃይለኛ ከተመታችሁ ምን ሲሉ አንድ መልስ የሚባል ነገር አትቀበሉ ሰው ሲጠይቅ፣ ምክንያቱም ትሸነፋላችሁ። አይ አንዴ 5 እና 10 ጥያቄ ነው የምቀበለው በሉ ይሏቸው። መዝግቡ፣ ከሚመቻችሁ ጀምሩ፣ ለመልስ ከሚመቻችሁ። እናንተን የሚያሳጣ ከሆነ ከጥያቄው ካስሩ አትመልሱት፣ አትንኩት የሚል እንትን አለ ዘዴ ያላቸው። አሁን ብዙ ጥያቄዎች ከሆነ ይሄን ለመለስ ሊጠቀሙበት ነበረ። 5 ጥያቄ ይቀበሉና አውቀው በሁለቱ ላይ ምናምን በደንብ ሊያብራሩ በሚችሉበት ላይ ጊዜ ይገላሉ። ያልቃል፣ ሰዓት ያልቃል፣ አለቀ። ጥሩ ማብራሪያ ሰጡ ይባላል። ያኛው ጥያቄ ተነስቶ ማንም ሳያስበው እንደዛ ያልፋል። አሁን ትናንትና ተመልከች፣ ስለመገደል ነው ሰፊ ማብራሪያ መሰጡት። ገዱን ልኬ የውጭ ጉዳይ ሚኒስቴር ነበር አለ። ተሳስቷል። እሱ ላይ የመረጃ ስህተት። ጦርነቱ በተቀሰቀሰበት ሰዓት ወዱ የውጭ ጉዳይ ሚኒስቴር አልነበሩ። የጠቅላይ ሚኒስትሩ የደህንነት ጉዳይ አማካሪ ብለው ከውጭ ጉዳይ ሚኒስቴር ከወረዱ ከኖቬምበር 8 በኋላ ነው ጦርነቱ የተቀሰቀሰው። እሳቸው ደግሞ ያኔ ምንድን ናቸው? የመረጃ ሁሉ ፋላስ ተመልከች። ይሄን እንኳን እነ ዳንኤል ክብረት ይሄን እንኳን ያደራጁለት፣ ይሄን እንኳን ያስተካክሉለት። የተሳሳተ ነገር ተናገረ። ግን ያም አይደለም በላክ አለመላካቸው አሁን ያኔ ጋብዘሽ አስገብተሽ ያ ሁሉ ነገር ተናግረሽ በሻሻ አድርገነዋል ብለሽ ራስሽ ስንት ነገር የኤርትራ ውለታ ዘርዝረሽ ለኤርትራ የውጭ ጉዳይ ሚኒስቴር ሆኜ ሟገትላታለሁ። ፕሬዚዳንት ኢሳያስ ኢሱ ነው የሚለው ኢትዮጵያን ይወዳሉ። ሚሊኒየም አዳራሽ ላይ ስሟቸው። ከአሁን በኋላ በመካከላችን ነፋስ አይገባም። ቀለበት ካላሰርኩ አይሆን በፍጹም እንዴ! ይሄንማ ፕሮፖዝልማ እንትልትልብኝ አልችልም። ቀለበቴን መቀበል አለብን ተብሎ ልኬ ታገቢኛለሽ ወይ እንደሚባል ፕሮፖዛል እንደዛ በአደባባይ ተሻል ቀለበት እስከ ማስገባት ያን ሁሉ አድርገሽ አሁን
ልኬ ነበር ብትይ እኛ ስለበላኩ አይደለም። ስንት ቅድም ያልኩሽ ነው ግመል ሰርቆ አጎንብሶ ቀጠለና አንቺ ቅድም ያልሽው ነው። እንግዲህ ከፈለግን ቪዲዮውን እናሳያቸው እንችላለን። አሁን ኤርትራ ባትኖር ኖሮ በዛ ሰዓት ላይ ባትደርስልን ያለው የኤርትራ ህዝብና መንግስት ባይደርሱልን ኖሮ ምን ይውጠን ነበር? ይህ እኮ ትልቅ አባባል እኮ ነው። የፈለገ ነገር ሊሉ ይችላል ዓለም። የእኛን ግን ትስስር ወዳጅ ማለት በክፉ ቀን የደረሰ ነው። ማንም ይሄን ነገር ሊሽረው አይችልም በማለት የተናገረው እሱ ነው። እሱ ብቻ አይደለም፣ ምሁራኑ ሳይቀሩ እነ ዶክተር ዳኛቸው እንደምታውቂው መቲ ያኔ ኢንተርቪው ላይ ሲደረጉ ተውኝ አሁን ምንም ነገር አታውሩኝ፣ እኔ ገና የኤሪትሪያ ነው የሚሉት እሳቸው። የኤሪትሪያን ውለታ ገና አጣጥሜ አልጨረስኩም፣ ተውኝ፣ ምንም ነገር አትንኩብኝ፣ ኤርትራን አትንኩብኝ፣ አትናገሩብኝ ብለው የተናገሩት ትናንትናና ከትናንት በስቲያ ይኸው እንደው ይሄን ማንደው ሰው ይሄ እንደውም እኔ ፕሮግራም መክፈቻ መሆን አለበት ብዬ ነበር ሁሌ የማስበው ያባባል። ለምን ሾርት ሚሞሪ አድርገው ስለሚያስቡ እነሱ ሰው እንደዛ ብለው ስለሚያደርጉ ሁሌ እንትን ማድረግ አለበት ምን ነገር አለበት ብዬ ነው የማስበው። ልኬዋለሁኝና በዚህ ደረጃ የተናገረ ሰው ነዳኛቸው አበባው ብቲ ጀነራል አበባው ብቲ ኤርትራ መንግስትና ህዝብ ሚለ በቃ አንድ ላይ ነን እንደዚህ ነን እያለ መሐመድ ተሰማ ፊልድ ማርሻሉ የቀረኩ የለም መቲ ጠቅላላ እነሱ እንደዛ ባሉበት ሁኔታ ላይ ትናንትና ይሄ እንግዲህ በጥቂቱ ነው መቲ። ሁሉንም ብንዘረዝረው ዶዛ ይበቃል፣ ውለንም ልናደር እንችላለን። እውነታው በዚህ ደረጃ ላይ በፈጠጠበት ሰዓት ላይ ለምንድን ነው ቁስሉን የነካው? ለምንድን ነው እንደዚህ ያደረጋቸው? ብዙዎችን አስቀይሟቸዋል። በተለይ የትግራይ ተወላጆችን ተመልክተሽ ቸክ አድርጊ። ትንሽ ረገብ ብለው የነበሩት አንዳንዶች ያናደርገዋል። እንደውም አንዳንዶች ጥቂት አሁን ለሱ ለመደገፍ እየሞከሩ ያሉትም የትግራይ ጠበቃዎች አልነበሩም፣ ድሮ ጥቅመኞች ናቸው። አሁን ወደሱ እያመረጡ ያሉት ፍርፋሪ ለቃሚዎች ናቸው። ብልጽግና ምን እንዳደረጋቸው ጠንቅቀው ያውቃል። እውነት የትግራይ ህዝብን የሚወዱ ከሆነ እውነት አካባቢያቸውን የሚወዱ ከሆነ በፍጹም ልትሸነጋያችን በተፈጠረው ነገር እንዲህ ነው አሁን በቃን ጦርነት እንደዚህ ነው እያሉ አንዳንድ አክቲቪስትን የሚሉ የዛሉ ማንም ጦርነትን የሚደግፍ የለም። አሁን ልክ ትናንት ራሱ ከተነገረው ላይ እንዳልሰሙ ለማለት ይሞክራሉ። ድሮ ግን ጦርነት ቀስቃሽ የነበሩ አክቲቪስት ነን ሲሉ የነበሩ ማለት ነው። እንደ ጌታቸው ረዳ እዛች አካባቢ መልከስከስ ገደው ፈልገው ነው። እንደነ ክንድያ ገብረ ሕይወት ራሳቸውን ለመሸጥ ፈልገው ነው ብቅ እያሉ ነው። እነሱ ይሁሉ ሌሎችም እያየናቸው ነው። ለምን ብቅ ለማለት ፈልገው ነው እንጂ አሁን እነሱ ለሁለት የሚከፈሉበት ጉዳይ ነው። እንደው መቲ በዛ አስቸጋሪ ጊዜ ያ ሁሉ መከራት ከፍሎ አንድ ላይ ነን ተብሎ ብዙ ነገር ተብሎ በአሁኑ ሰዓት አሁን ከዛ ካለፈ በኋላ ለሁለት ከፋያለሽ፣ እርስ በርስ ትጣሊያለሽ። ሆዳሞች ከሌሉ በስተቀር ጥቅም ፈልገው እንደገና ሽጠው ለማካበት የፈለጉ በስተቀር ለዚህ ነው እኔ አሁን ህወሓትን በአቋሙ አልደግፈውም። ታውቂያለሽ የፖለቲካ አስሮኛል። በጣም የምቃወመው እንትን ነኝ፣ ግን በአንድ ነገር አከብረዋለሁ ልሻለሁ። ብዙ ጊዜ ህወሓትን ማቆም ከሆነ እንደ ብአዴን ተላላኪ አልሆነም ስለሚል የራሱ አለቃ ስለሆነ ከነራሱ ከነመጥፎ ሐሳቡ ቢሆን የራሱ አለቃ በመሆኑ እንደዛ ታደርገዋለሽ። ዛሬ እዛ ጋር ሆነው በሎም ሲሉ የነበሩ ምናቃቸው ማለት ነው እና ስማቸውን ብንጠራው ሰዎች አቤት መለወጥ ተለወጡ አይላቸው። እኔ ሽንገር አልወድም፣ በፍጹም መሸነጋገር እንደው በቃ ይሄ ግብዝነት በጣም አልወድም። እነዚህ ሰዎች ዛሬ እየታከኩ ያሉት ትናንትም በጦርነቱ ጊዜ ሲዘርፉ ነበረ በትግራይ ህዝብ ስም። ዛሬ ደግሞ ስለማያዋጣቸው እዛ አካባቢ ስለቀዘቀዘ ለመዝረፍ ፈልገው ብልጽግና ጋር ተጠግተው ሊታከኩ ፈልገው እንጂ የትግራይ ህዝብ ቢቆጫቸው ኖሮ የሆነ ነገር ቢቆጫቸው ኖሮ ይህን ነገር አይሉ ነበርና እውነቱ መነገር አለበት ለነሱ። እኔ በጣም ዋናው ነገር ለምንድን ነው ይህንን ማንሳት የፈለገው የሚለው ነገር በደንብ መታየት አለበት። በቃ ዋናው እሱ ነው። ይህንን አጀንዳ ምን ፈልጎ ነው ያመጣው? ዝም ብሎ አይደለም ያመጣው። አሁን እኮ የትግራይ ጄኖሳይድ ይደረጋል ተብሎ ብዙ ጊዜ ሲነገር ያው እዛ ውስጥ ያለ መረጃ በደንብ በወቅቱ ይወጣ ስላልነበረ ብዙ ሰው እኔንም ጨምሮ ሁላችንም
ያ ነገር በስነ ስርዓት መውጣት ያለበት ነገር መሆን አለበት የሚል ጥያቄ አለ። ዛሬ ጠቅላይ ሚኒስትሩ ትግራይ ላይ ጄኖሳይድ እንደነበረ መግለጫና አሳማኝ በቃ ነበረ ብሎ ያመነበት ነው። ካመነበት ደግሞ ከመጠየቅ ወደኋላ አይልም። እንዳይጠየቅ ደግሞ ይህንን ጉዳይ ካመነ በኋላ ወደ ኤርትራ ወረወረው። በኤርትራ ቢኖርም ባይኖርም በአንድ ሀገር ውስጥ የሚከሰት ማንኛውም ነገር እኔ በየጊዜው እኔ አይደለሁም እኔ እኮ አይደለሁም በማለት የሚዳንም የሚመስላቸው ነገር ሰው ሲታገት እኔ እኮ አይደለሁም ኦነግ ሸኔ ነው ይላል። እዚህ ጋር አንተ ስል እኔ አይደለሁም ብሎ የአንድን ሀገር አስተዳድራለሁ መንግስት ነኝ የሚል መንግስት ማምለጥ አይችልም። በቃ ተጠያቂ ነው። እንኳን እጁ ኖሮበት እንኳን ዋናው አስተባባሪ ሆኖ እንኳን ሴራው በራሱ የተቀመመ ይቅርና ምንም ነገር ባይኖርበትም ይሄ መንግስት ተጠያቂ ነው እና አሁን ትላንትና ጠላልፎ ራሱን በሌላ ተጠያቂነት ውስጥ ከተተና ስማርት ሆኖ ጉዳዩን ወደ ሌላ ነገር ለመግፋት በተለያዩ ትላልቅ ተቋማት ላይ በኢንተርናሽናል ኮርት ቢጠየቅ አሁን ማን ነው ያስገባው? እንደዚህ ተደርጓል። አዎ ተደርጓል ብለህ ካመንክ ህዝብን ፕሮቴክት ማድረግ የነበረብህ አንተ። በዚህ ላይ ደግሞ ቆመው ሬድ ቦኔት ለብሰው መከላከያ ለብሰው አይተን እንዳላየን ዝም አልን ሲገድ መጀመሪያ ላይ ይቋል ኤግዛክትሊ እሱ ሁሉም መረጃ ነው ትላንትና የወጣው ማለት ነው። ይህን ሁሉ መረጃ አውጥቶ አንድ ሰው በራሱ ላይ ትልቅ ክስ ምስክርነት በሰጠበት ሁኔታ ላይ እንደ ለሌላ ሴራ ይጠቅመኛል የሚለው ነገር እያንዳንዱ እየወጣ መልሶ እየመታው ነው የሚመስለኝ እና ትልቁ ነገር በትላንትናው ዕለት እዛ ተፈጽሟል የተባለውን ውርጅብኝ ምናምን አምኗል። ከዛ ካመነ በኋላ የለሁበትም ነው ያለው። ይሄ ደግሞ አያድነውም እና በጣም አደገኛ ነው። በጣም የገረመኝ ደግሞ አሁን በዚህ አንተ እንዳልከው ኢኮኖሚው ምናምን ተብሎ እንደው በኢኮኖሚ ላይ መቼም እነሱ ሌላ ዓለም ላይ ናቸው፣ እኛ ሌላ ዓለም ላይ ነን እንጂ በጣም የሚደንቅ ነገር ነው። በኢትዮጵያ በዓለም አቀፍ ሁለተኛ የሆነውን የኤአይ ዩኒቨርሲቲ ለመገንባት እየተሰራ እንደሆነ እዛ ላለው ለተኛውም ላልተኛውም የተወካዮች ምክር ቤት አባላት ሲደሰኮር ነበር እና ተራ ልጆቹ ኤሌመንተሪ ሳይማሩ አንደኛ ደረጃ ትምህርት ሳይማሩ እና በሰላም ወጥተው ሳይገቡ ነው እንግዲህ ይሄንን በዓለም ሁለተኛ የሆነ የኤአይ ነው የተባለው እና ዝም ብሎ የጤና ችግር ስለሆነ ብዙም ይሄን አጀንዳ ከመውሰድ ይልቅ በዚህ እብደት ውስጥ ወዴት ነው ልንጠፋ የምንችለው የሚለውን አምኖ ቶሎ ብሎ ያችን ሀገር ማዳን ላይ ብቻ ነው ፎከስ ማድረግ የሚቻል። በዚህ እብደት ውስጥ ሌሎች የሚወሰኑ ውሳኔዎችንም ስናያቸው በጣም አደገኛ ስለሆነ የኢትዮጵያ ነባራዊ ሁኔታ የምናውቀው ነው። በህዳሴም ላይም እንግዲህ እኔ እናንተ ደጋግመን ያልነው ምንድን ነው በእኛ ብር ነው የተሰራው ይላሉ እነ ትራምፕ። በዚህ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ መጥቶ ከ10% የበለጠ አላዋጣችሁም የእናንተ ቃል በቃል ኢምንት ነው ብሏል። ኢምንት ከሆነ አሁን ደግሞ ምንም አይነት እርዳታም ሆነ ብድር አልወሰድንም ይላል። እንዲህ በጣም ውሸት እኮ በዛ። በቃ ውሸት አንገፍ። እውነቱ ራሱን አፈቀን። እዛ አካባቢ ጠቅላይ ሚኒስትሩ ከሚናገረው ነገር እውነትን አፈቀን። እናንተ 10% ነው ያወጣችሁት ካለ የእናንተ ምንም አይደለም ከተባለ ከዛ በኋላ ደግሞ እንደገና ተመቶ እርዳታም ብድርም አልወሰድንም ከተባለ ምንድን ነው ሊሆን የሚችል? ሚራክል ነው? ሚራክል መኒ ምናምን አውጥተው ነው እነሱ እንደሚባለው መቼም የሚራክል ዝናብ ምናምን አዘንበናል እንዳሉት ሚራክል ካልሆነ ይህንንም ካልሆነም ምንም ደግሞ ከአሜሪካ ምንም ነገር አልወሰደችም፣ አሜሪካ ምንም አይነት ገንዘብ አልሰጠችንም ተብሎ ቃል በቃል በደንብ በእንግሊዝኛም ደግሞ መሰራት አለበት እና ይሄ ነገር አለ። ከዛ ውጪ በዚህ በነዳጅም ላይ እንደዚሁ በጣም ሪዲክለስ ከእውነት የራቀ በነገር ላይ አሁንም በዛሬው ዕለት ራሱ የወጣ መረጃ አለ። ናፍጣ የሚባል ጠፍቷል። ትላልቅ መኪናዎች በናፍጣ ነው የሚሰሩት፣ ቆሞ ቀርተዋል እና ይሄ ነገር ምንም ነገር የማይፈታ ያልተፈታ ለመፈታት የማይሞከር ነገር ግን ፓርላማ ላይ ሲመጣ ሁል ጊዜ በቃ ሀብታም የነዳጅ ሀብታም ፓርላማ ላይ ሁሉ ነገር አለ እንደምታየው ማለት ነው። ከዛ የወልቃይት ላይ መጣና የቸገረን የወልቃይት አካባቢ ነው፣ እኔም አልፈታውም ማንም አይፈታውም ህዝቡ ነው የሚፈታው ተብሏል። እንግዲህ እነሱ ካልፈቱት ለምን በምርጫ ላይ እዛ ውስጥ እንዳስገቡት፣ እነሱ ካልፈቱት ለምንድን ህዝቡ ወደ ጦርነት እንዲሄድ በተለያየ አንግል እየጠሩት እንዳለ አላውቅም። ይሄም ሌላኛው ውሸት ነው። በጣም ስድብ ነው። እኔ እንጃ። ባንክ የሚያስተዳድሩት እነሱ ናቸው፣ ግን የኢትዮጵያ ባንኮች ባንክ ሳይሆኑ እቁብ ናቸው ብሎ ተሳድበው ያለፈበት ነው። እያንዳንዱ ነገር ላይ ዝም ብሎ ወጥቶ የሚያስተዳድረውን ሀገርና የሚያስተዳድረውን ተቋም እየሰደቡ ነፃ መውጣት፣ እየተቹ ነፃ መውጣት ይቻላሉ የሚለው በጣም አሳሳቢ ነገር ነው። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸባችን ተፋፋመ። እንዴ
ታዲያ ለምን አላስቆምከውም ነበር? ከዛ በኋላ ማን ያዘ? ሽማግሌ ምናምን ነው እንደሚላከው። እዛ በኩል ኃይል ካለ የሚጨፈጭፍ ማስቆም ነው። ብዙ ሰራዊት አለ፣ ዱቄት አድርገናቸዋል ምናምን ተብሎ ሬንጀር ተለብሶ ቦኔት ተለብሶ ከኛ በላይ ማንም የለም ከተባለ ታዲያ ለምን እንደዚህ እንዲሆን ተፈቀደ? እንደዛ ከሆነ ማለት ነው እነሱ እንደሚሉት ከሆነ። ከዛ ውጭ ቅድም አንተ ያልከው ኦፍኮርስ ሙሉ በሙሉ ውሸት የተነገረበት ነገር የተጋለጠ ነው። በተደጋጋሚ የኤርትራ መንግስት ፕሮቴክት ሲያደርጉ ሲደግፉት ሲከልሉት ቆይተዋል። አሁን ያለው ነገር በዚሁ በቲፒኤልኤፍንም እንደዚሁ የተናገሩት እኛ እነሱን እየጠበቅን እኛ እነሱን እየተንከባከብን እነሱ ግን አማራ ክልል ላይ ገብተው ህዝቡን ጨፈጨፉ ብሏል። አሁን እዚህ ላይ ሁለት ነገሮችን አንደኛው የቲፒኤልኤፍ እና የሻቢያ በአንድ ላይ ተደራጅተው ይመጡብኛል ከሚል ፍራቻ ስለተነሳ እያንዳንዱ ወንጀልና ጭፍጨፋ የተካሄደው እኔ የለሁበትም በሻቢያ እና በኤርትራ ወታደር ስለሆነ ስለዚህ ይሄን ነገር ለመስበር አንድ ትልቅ ነገር መውጣቱ ነው። አሁን በእነሱ ቤት ማለት ነው። እነሱ በአንድ ላይ ከመጡ በጣም አደገኛ ነው። ስለዚህ እያንዳንዱን ትግራይ ላይ የተደረገውን ጭፍጨፋ ጄኖሳይድ ምናምን የሻቢያ ነው ያደረገው ብሎ ያንን መናገር ነው። ሁለተኛው ደግሞ እኛ እየጠበቅን ነበረ፣ ህዝቡን የትግራይን ህዝብ እየጠበቅን ነበር። እንደገና ህወሓት ግን መጥቶ አማራ ክልል ላይ ጭፍጨፋ ያደረገው ህወሓት ነው። አንድም ጊዜ ይህንን ነገር ሲናገሩት አልሰማውም። ብዙ ጊዜ ያንን ጭፍጨፋ እውቅና ተስቶት አያውቅም። የፈረሱት እንደገና መልሰው ተቋቁሞ አያውቁም። ዛሬ ግን ሲፈለግ እና በአንዳንድ ቦታዎች ላይ ያው በራሳቸው ፍራቻ ደጋግመው የህወሓት ሰዎች ወይም የትግራይ ኃይሎች ከፋኖ ጋራ አንድ ላይ ቅንጅት አድርጓል ተብሎ ስለተነገረ እየተነገረም እነሱም ስለነበረ አማራ ክልል ላይ መጥተው ጭፍጨፋ ያደረጉት እነሱ ናቸው ተብሎ ለመጀመሪያ ጊዜ ያው በብዛት ተናግረዋል። ብዙ ጊዜ ሲነገር ቆይቷል። ነገር ግን በጠቅላይ ሚኒስትሩ ደረጃ በዚህ ደረጃ ክስ አላቀረቡበትም። እንደውም አውጥተው ነው የሸለሙት አይደል? ጌታቸው ረዳ እኮ ነው ሲናገር ከኤሊቱ ጋር ከአማራ ኤሊት ጋር ሂሳብ እናወራዳለን ምናምን ተብሎ ያ ሁሉ ሰራዊት ገብቶ ያንኑ ጭፍጨፋ ሲያደርግ ጌታቸው ረዳን ጠርተው ከሸለመ በኋላ እኛ አይደለንም ህወሓት ነው የሚያደርገው። ማን ነው? በጌታቸው ረዳ ነበር ሲመራ የነበረው። በወቅቱ በአደባባይ እየወጣ ሁሉንም ነገር የሚያደርጉትን ነገር ሲነግረን የነበረው ጌታቸው ረዳ ነው። ጌታቸው ረዳ አሁን የመንግስት አካል ነው። የአብይ አህመድ አንደኛው ክንፍ ነው። እሱን ይዞ ገና ለገና አንድ ላይ ይመጡብኛል በማለት ይችን ሁለት ሴራ መትከል ነው። አንደኛው ህወሓት ከሻቢያ ጋር እንትን እንዳይል፣ ሁለተኛው ህወሓት ከፋኖች ጋር እንትን እንዳይል ይችን የጸብ ሐውልት መትከላቸው ይመስለኛል። በዚህ ሂደት ላይ ግን በጣም ነው ነጥብ የተጣለው። በጣም ብዙ ነጥብ ጥሎ የሁሉም ነገር ሴራ ምንጩ ራሱ ጠቅላይ ሚኒስትሩን መሆኑን ማሳወቁ ነው። ሁለተኛው ደግሞ እኔ አይደለሁም ያለበትን ነገር በአደባባይ እኔ ነኝ ብሎ የተናገረበት ነው። በሶስተኛ ደረጃ ግን ፍጹም ውሸታም መሆኑን ያጋለጠበት ስለሆነ በጣም አደገኛ ይመስለኛል አካሄዱ። ደረጃ አመሰግናለሁ መቲ፣ አመሰግናለሁ። ሁሉንም ነክተሻቸዋል። ሰዓታችን ሳለቀ በአጭሩ ስለ ነዳጅም ስለምን ያወራው ላይ ተነክተሻል። አይተሽው ከሆነ ከኬንያ ጋር አነጻጸረና የኛ በጣም የወረደ ነው ነዳጅ ብሎ እንትን አደረገና ያን ሲያነጻጽር ሲያምታታ ማለት ነው። ይሄለም አይኪዋቸው ትንሽ የሆኑ ሰዎችን አታድዳሉ የሚል ነገር ነው። የጤና ባለሙያዎችን ተመልከች። ጉዳይ አንስቶና የነዳጅ የጤና ባለሙያዎች ኬንያ ውስጥ $2700 ነው ደሞዛቸው። በኢትዮጵያ በወቅቱ ምንዛሬ 300 ሺህ ብር ነው የአንድ ኬንያዊ ደሞዝ። ኢትዮጵያ ውስጥ ከፍ አደገላቸው ተብሎ 15 ሺህ ገብተዋል። ከ11 ሺህ የፈለገ ነዳጅ ዋጋ ልዩነት ቢኖር የኬንያ ሐኪምና የኢትዮጵያ ሐኪም ነዳጅ ለመግዛት ቢወጡ ከንትኑ ጋር አያይዝልሽም። ነዳጅ ርካሽ ነው እኛ ጋር እንዴ ገቢው ያንን ርካሽ ነው ያልከውን የሚገዛ ገቢ ያለው ወይ? የምከፍለው ሰራተኛ የፈለገ ቢወደድ የኬንያ ሐኪም አፎርድ ያደርጋል። 100 ሺህ ብር ነው የሚያገኘው በኢትዮጵያ 300 ሺህ ብር በወር። አነጻጽሩ የኬንያና የአንድ ኬንያና የአንድ ኢትዮጵያዊ ጤና ሐኪም ደሞዝ እንዴት እንዲህ ርካሽ ነው ትያለሽ? ይሄን ያህል የኑሮ ልዩነት እያለ 11 ሺህ እንግዲህ አባጆ እስኪ ስንት ጊዜ እንደሚሆን 30 እጥፍ ነው የኬንያዎች ደሞዝ 29-30 እጥፍ ነው የአንድ ኬንያዊ ሐኪም። እንደው በሁሉም ዘርፍ ምን ይሄን እንደዛ ነው ብዬ እና ስትናገሪ ይሄን እየመዘንሽ ነው ያናናው ሁኔታው። አንድ ቦታ ላይ ውድ የሆነው ለአንዱ ርካሽ ሊሆን ይችላል። እዚህ ጋር ገኔ ጋር ውድ የሆነው ነገር እኛ ጋር ርካሽ ሊሆን ይችላል።
እንደ ገቢ መጠን ስለሚወሰን ማለት ነው። እሱ ግን ነጥሎ ያችን ብቻ በዓለም ገበያ በበርሚል ይሄን ያህል ይሸጣል። ያ እንደዚህ አድርገን እኛ ጋር 1 ሊትር 100 ምናምን ብር ነች። እቺ በዶላር ስትመነዘር ከሌሎቹ ታንሳለች። ገቢውስ ምን ያህል ነው? 1 ሊትር 100 ምናምን ብር እንዲገዛ የተፈረደበት ኢትዮጵያዊ ምን ያህል ነው የሚያገኘው በወር? ለቤት ኪራይ ምን ይከፍላል? ለምግብ ምን ያህል ያወጣል? ለልጆቹ ትምህርት ቤትና ለዩኒፎርም ምን ያህል ይከፍላል? ባዶ ይሆናል። ያለ ባዶ ይሆናል። ይሄ ውሸት ሁሉ ማለት ነው። ዋናው ትርጉሟ ምን መሰለች? እቺ ትልቅ አንቺ ተናግረሻል መጨረሻ ላይ። አሁንም የሆነ የኢትዮጵያ ሕዝብ ሞኝ ቢሆን ናይቭ ቢሆን እንደሱ እንደገመተው ማለት ነው በሰሜኖች በኩል አንድ ተፈጥሯዊ የሚለው ነገር አስደንግጦታል። ዋናው ነገር የትናንት ላይ ያ ስለሆነ መጀመሪያ ላይ ምን ካሄደበት ኤርትራንና ህወሓትን ሻዕቢያ ወይም ትግራይና ኤርትራን ለማጣላት ሄደ። መቀሌም በሻሻ አደረኩት ማለቱ ረስቶ እዛ ትናንትና ላይ እኛ መቀሌ ስንገባ ምንም አልነካንም፣ የትም ቦታ ላይ አልነካንም አዛኝና እነሱ ግን መተው ይሄን አደረጉ አለና መጨረሻውን ኮንክሉዥን ተመልከች። እንዴት እዚህ አይነት ኃይል ጋር ነው አሁን ህወሓቶች ህብረትን ፈጥራለን የሚሉት አለ። እሱ ሲፈጥር ህብረት፣ እሱ ቀለበት ሲያስገባ፣ እሱ ሲል እሱ በደቡብ በሐዋሳ በተለያየ ጎዳና ላይ በሚሊኒየም አዳራሽ ሲያስጨፍር የኤርትራ መንግስት ቅዱስ ግንኙነት ሌላ አካል ሲፈጥር ከኤርትራ መንግስት ጋር እርኩስ ለማድረግ ነው የሄደበት። ተመልከቷል። ረሳው እሱ ግንኙነት ማድረጉ በቀን 30 ጊዜ እሱ ማለቱን ረሳው። ያን ሁሉ ረሳውና ከዚህ አካል ጋር ነው አለ። ይቼ መጀመሪያው ታርጌት ነች። ሁለተኛው አንቺ የጠየቅሻት ደግሞ እስካሁን ብሏት የማያውቁት እኛ ምንላት ቲፒኤልኤፍ በአፋርም በአማራም ሲገባ መሰረተ ልማቶችን እያወደመ ነው ጭካኔ ምናምን ያት ነገር በሱ ደረጃ ተነገረቻው። ይቺ ደግሞ ለምንድን ነው አማራውና ትግራዩን ደግሞ አሁን ይሄ ፋኖች ቅድም አንቺ እንዳልሽው ተመልከቱ። እነዚህ ህዝብ እያጠፉ ግን አሁን ያሉት ፋኖች ቲፒኤልኤፍ እና የትግራይ የኤርትራ መንግስት ነው ጽምዶ የሚል ነገር ፈጠሩብኝ። ለህዝብ እንትን እኮ ነው አቤቱታ ነው። ግን እንደነገርኩሽ ነው በጣም የወረደ ሎጂክ ስለሆነ ነጥብ ነው የጣለው። እንደውም ብዙዎቹ ህብረታችን ይቀጥላል ነው ያሉት። ከዚህ የከፋ አይደለም እየደረሰብን ያለ ምንም የሚፈጠር ነገር የለም። ቅድም እንዳልሽው ምክንያቱም ለደረሰ ሁሉ ጦርነት የቀሰቀሰው የኤርትራ መንግስት የጋበዘው ቲፒኤልኤፍ ወደኋላ ውጡ ያለ ሰራዊቱን ደብረ ብርሃን ድረስ ያመጣው ሁሉም ነገር ያደረገው ብልጽግና መሆኑን የኢትዮጵያ ጠንቅቆ ያውቃል። የአደባባይ ፀሐይ የመታወቅ ይህ በሆነበት ሁኔታ ይህን ነገር አስተባብላለሁ፣ አጣላለሁ፣ እርስ በርሳቸው አናቁራለሁ፣ ወደ እኔ እንዲያዝሉኝ አደርጋለሁ ብሎ ትናንት የመጣበት መድረክ ዋናው ሀሳቡ ይሄ ነው። ቅድም እንደነገርኩሽ ባክፋየር አድርጎ የበለጠ እርቃውን ያስቀረው። እኔ ምን አለ በቀረበት ነው ያልኩት። ከምሬ ነው። በነሱ ምን አለ ባልነካካ የሚል ነገር ነው። ግን ጭንቀቱን ነው የሚያሳየው፣ የደረሰበትን ጭንቀት። እነዚህ ሰዎች እንደተባለው ጽምዶ እንደተባለው ከተቀናጁ ዋጋ የለኝም የሚል ስጋትና መባንን ውስጥ ስለገባ ነው ያን ያለው። እንዳልሽው ፎርሿል። የኢትዮጵያ ሕዝብ እየሳቀ ነው። እንደ ትናንት ነው አይነት መቼም ስድብ እኔ በማህበራዊ ሚዲያ ላይ አስተናግዶም የሚያውቅ አይመስለኝም። ዞሮ ዞሮ ይህን ይመስላል አጠቃላይ ያለኝ መልከታ ለማለት ነው። አመሰግናለሁ። መቼም ከጌታቸው ረዳና ጻድቃንን አቅፎ ይህንን ለማለት ሞራል መኖሩ ራሱ በጣም ይገርመኛል። ደረጃ አመሰግናለሁ በጣም ስለደረሰ። አመሰግናለሁ። ቴንክ ዩ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን ዋና ዋና መረጃዎችን ወደ እናንተ የምናደርስበት የምናለሽ መቲ ፕሮግራም ነበር። በዛሬ በዚሁ ፈጸምን። ዳግም እስከምንገናኝ ሰላም ቆዩ።